ያው ነገር ድራማ ነበር ማለት ማን ውበቱ አቶ ውበቱ ሲለካ ግን ደግሞ በመሀል ቶሎ ሲሄድ ከፊት ይጠፋብኝ። ከተማ ውስጥ እንጓለላለሁ ነው ያሹ። አንተ እስከ መቼ ነው በሰውት እየቀለድክ ነው የሰውት እያበላሸ ገንዘብ ምትሰራው? አሁን ላይ ሁሉም ሰው ለምን በእኔ እንደሚነሳብኝ አላውቅም። ግን እንደኔ እሱን ከቤዛ ጋር መታሰር አለበት። ታዲያ እኔ ጋር ቢኖር እናንተ ጋር ምን አመጣኝ? ቅጥል ደብን ብዬ የለት ቤት ምናምን ያለው ሰው አታውቅም እንዴ? አብራችሁ አልነበር እንዴ ወጣችሁት? ወደ ሰምፎታ አገኘው ብለህ ደግሞ ገልብጣል። ለሁለታዊ ምላሽ ወይ ነው ምን አድር እዚህ ቁጭ ማውጣት ምንድን ነው ይባላል? እናንተ አሁን መራቅም ማራቅም ካለበት እሱ ነው። ምን ያደርግ ነው መስለኝ የሌሊ ነው እንዴ? በመጨረሻም ገጀራው ማን እንደሆነ ታወቀ። ራሱን ደብቆ እንደ ሽማግሌ አድርጎ ሲመላለስና ሲሰልል የነበረው ገጀራው ዶክተሩ ማን እንደሆነ ደረሰበት። የዶክተሩ ቢሮ ገብቶ ሲያንጎዳጉድ ነበረ። እናም ዶክተር በድንገት ከች ብሎ ቆይ እዚህ ቢሮ ምን ትሰራለህ? ማነህ? ምንስ ነው የምትፈልገው? ሲልም እያፋጠጠ ይገኛል። ይህንን እያየው ባቡሬ ገጀራውን በማፋጠጥ ምን ልትሰራ ነው እዚህ የምትመጣው? የእውነትም የቤዛ አጋዥ አንተ ነህ ሆይ? ከዚህ በፊት በመድኃኒቶቹ ዙሪያ ስትሰራ የነበርከው አንተ ነህ ሆይ? ሲልም እሱም ተጨምሮ አንገቱን አንቆ ለማናዘዝ እየሞከረ ይገኝ ነበረ። ፍቅር ከዳኒ ጋር ለየት ያሉ ጊዜያቶችን ስታሳልፍ ቀናቶች አልፈዋታል። አሁን ደግሞ ጠፋ አልጠፋ እያለች ስለ ዳኒ መጨነቅ ጀምራለች። ያ ማለት ፍቅር ለዲብ ያላትን ፍቅር እየቀነሰች ለዳኒ ለመስጠት እየሞከረች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ ፊልምን ክፍል 202 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዴቭ እና ባቡሬ ዶክተሩን ይቅርታ ለመጠየቅ ወደ ዶክተር ቢሮ እየሄዱ ይገኙ ነበረ። ታዲያ እዚያ በሄዱበት ሰዓት አጋጥሟቸው የነበረው ሌላ ታሪክ ነበረ። እሱም ምንድነው? ዶክተሩና ገጀራው አንገት ለአንገት ተናንቀው ዶክተሩን ይዘው ሊደበድበው እየሞከረ ይገኝ ነበር። ታዲያ ይህንን ነገር እያየው ባቡሬ ገጀራው እዚህ ምን ትሰራለህ? በማለት ነበረ መነጫጭቆ ገጀራውን ከዶክተሩ ቢሮ ይዞት ወደ ውጭ እየወጣ የሚገኘው። ዴቭም ዶክተር እጅግ በጣም ይቅርታ ልጠይቅህና ላመሰግንህ ነው የመጣሁት ሲልም ለዶክተሩ ቃላቶች አጥረት ይገኛሉ። ታዲያ ዶክተር ዩኤልም ምን አደረኩልህ ዴቭ? ለምንድን ነው የምታመሰግነኝ? ትልቅ ነገርስ እንዳደረኩልህ የምታስበው? ሲልም ጠይቆት ነበረ። ዴቭም ስለ አደይ ማንነት እናም ደግሞ እኔም ወደ ትዳሬ እንድገባ የገፋፋኸኝ አንተ ነህ። እናም በተደጋጋሚ እሷን እየጠረጠርኳት ነበረ፣ እንዳልጠረጥራትም እያደረከኝ አንተ ነህ። ዶክተር እጅግ በጣም አመሰግናለሁ። እስከዛሬ ሳይገባኝ ብዙ ነገር አድርጌብሃለሁ። ለዛም ደግሞ በጣም ይቅርታ ሲልም ነበር ይቅርታ የጠየቀው። ዶክተርም እንደ አጋጣሚ አምልጦት ሰው ለሚወደው ሰው ብዙ ዋጋ ይከፍላል ሲል ነበረ ለዴቭ የነገረው። ዴቭም ቀና ብሎ ለሚወደው ሰው ሲልም ጠይቆታል። አዎ እናንተም በጣም ወዳችኋለሁ፣ አንተና ዴ ደግሞ በጣም ትወደዳላችሁ። ስለዚህ በመካከላችሁ ነፋስ ሊገባ አይችልም ሲልም አስቀይሶት ይገኝ ነበረ። ዴቭም አይ ዶክተር እንደዛ ለማለት ነው እንዴ? እሺ በጣም አመሰግናለሁ ሲልም መልሶለት ይገኝ ነበረ። ዳይመንድ ለዘመናት ሲጠብቀው የነበረው እናም ወጣ ገባ ሲልለት የነበረው ገንዘቡ አሁን በእጁ ስለገባለት የሚያደርግበት መላው ጠፍቶበት ይገኛል። ታዲያ ዳይመንድ በዙሪያ አሉ ለሚሉት ሰዎች ሁሉ አንዳንድ ነገሮችን ከማድረግ አልተቆጠበም። ለአሹና ልብስ ልግዛልህ ማለት ልብስ ልቀይርልህ ሲልም አሹን ወደ ከተማ ይዞት ወጥቶ ይገኝ ነበር። ታዲያ አሹን የሚፈልገውን ልብስ ከገዛለት በኋላ አሁን ደግሞ ና 1-2 እንበል ሲልም ወደ ሻይ ቤት ይዞት ሄዶ ይገኛል። ዳይመንድም ከልኩ በላይ በመጠጣት ገንዘብን ልበቀለው እያለም ስክር ብሎ እየለፈለፈ ይገኛል። ይህንን ያየው አበበ ቆይ ገንዘብ ስትል እየነበረው ለዚህ ነው እንዴ? ለምንድን ነው ያላስፈላጊ ወጪ ላይ ብሩን የምታወጣው? ሲል ቢጠይቀውም ዳይመንድም አይደለም እስከዛሬ ገንዘብ አጥቼ ብዙ መከራ አይቻለሁ፣ ብዙም ለፍቻለሁ፣ እናም ደግሞ ያንን ነገር እየተበቀልኩት ነው ሲል ነበረ ለአበበ ለማስረዳት እየሞከረ የሚገኘው። አበበም እጅግ በጣም በመናደድ ወይኔ ለዳይመንድ ብሩን መስጠት አልነበረብኝም፣ ምናለን የአካውንት ውስጥ ቢቀመጥ፣ እሱ እኮ አሁን እየጠጣና እያወጣ እየመነዘረ ሊጨርሰው ነው ሲልም እየተጸጸተ ይገኛል። ታዲያ ዳይመንድም እስከዛሬ ሲያንገላጅጀውና ሲያንገላውደው የነበረውን የገንዘብ ችግር አገኘሁም ብሎ ለመወጣት እየሞከረ ይገኛል።
ባቡሬ ገጀራውን እዚህ ምን ታደርጋለህ ሲልም ከዶክተሩ ቢሮ ይዞት ከወጣ በኋላ አስሮ ለማናዘዝ እየሞከረ ይገኝ ነበረ። ከዚህ በፊት ይዶልቱበት እና የሚገናኙበት የነበረው ቦታ ይዞ በመሄድ ቆየ ለሊ ጉዳይ ላይ እጅ አለበት እንዴ ንገረኝ፣ መድኃኒቶችን እየመሸጡ ቦታ ላይ እጅ አለበት እንዴ ሲልም አስሮ እያፋጠጠ ይገኝ ነበረ። ታዲያ ምንም ነገር አልናገርም እያለው ገጀራው መታሰርን አማራጭ በማድረግ ታስሮ ምንም ነገር ላለመናገር ወስኖ ይገኝ ነበር። ባቡሬና ገጀራው እንደተፋጠጡ ዳኒ እንደለመደው የገጀራው ቤት እየመጣ ይገኛል። ታዲያ ቀና ሲል አግኝቶ የነበረው ቤኪን ነበረ። ቤኪም አንተ ውሻ እዚህ ምን ታደርጋለህ ሲልም ዳኒን ለመያዝ እያሯሯጠ ይገኛል። ታዲያ ዳኒም ቤኪን ካየ በኋላ ነብር ያየ እስከሚመስለው ድረስ እየተሯሯጠ ለማምለጥ እየሞከረ ይገኝ ነበረ። ባቡሬና ዳኒ እየተሯሯጡ ባሉበት ጊዜ ኩኩ ተቀምጣ እንደለመደችው ድድ ማስጫዋ ላይ ቁጭ ብላ ድዷን እያሰጣች ትገኝ ነበር። ሲሯሯጡም ስታያቸው እንዴ ይሄ ባቡሬ አይደል እንዴ? ቆይ ምንድነው የሚያሯሩጠው? ምን ሆኖ ነው እያለችም እሷም ተከትላ መሯሯጡን ተያይዘዋለች። ዶክተር ኢዩኤል ባቡሬና ዳኒ እየተሯሯጡ ሲያቸው እሱም በመኪናው ተከትሏቸው እየሄደ ይገኝ ነበረ። ታዲያ ዶክተሩ በአጋጣሚ የፍቅርን እናት እናም ሩታን ሲሄዱ አያቸው። እናም በድንገት መኪናውን አጠገባቸው በማቆም ይቅርታ እናቴ አስደነገጥኳቸው አይደል ሲልም ይቅርታ ጠይቋቸው ይገኛል። የፍቅርም እናት አዎ ዶክተር ልትገጨን እኮ ነበረ አስደነገጥከን ስትልም ጮኻበታለች። ታዲያ በስስትና በፍቅር የምታየው ሩታ ተይማምዬ እንደዚህ አትጮሂበት፣ በቃ ሊገጨን ፈልጎ ሳይሆን አጠገባችን ሊቆም ፈልጎ ነው ስትልም ነበረ የፍቅርን እናት ቆጣ ብላ እያነገረቻት የምትገኘው። ታዲያ የፍቅርም እናት እንዴ ሩታ ታውቂዋለሽ እንዴ? ቆይ አንቺ ይሄን ዶክተር ታውቂዋለሽ ስትልም ጠይቃታለች። አዎ አውቀዋለሁ ዶክተር እንዴት ነህ? አይዞህ አትደንግጥ ስትልም መልሳላቸው ትገኝ ነበረ። ታዲያ ዶክተሩም ኑ ግቡ ልሸኛችሁ ሲልም ጠይቋቸዋል። መግባት የፈለገችው ሩታ ማሚዬ ነይ እንግባ ስትልም ጠይቃታለች። ታዲያ የፍቅርም እናት አይ ሩታ እንደዛማ አይሆንም እሱ ስላለበት እና ደግሞ ለምንድነው ሰው የምታስቸግሪው? አታስቸግሪው ስትልም ነግራት ትገኝ ነበረ። ታዲያ ዶክተሩም አይ ማሚዬ ስለምን ችግር ነው የምታወሪው? አይዞሽ አልቸገርም፣ እግረ መንገዴ ነው ለእናንተ ብዬ አይደል የሚሄደው፣ ኑ ልሸኛችሁ ሲልም ወደ መኪና ውስጥ አስገብቷቸው ይገኛል። በሌላ በኩል ደግሞ አደይና ለሊ ናቸው። አደይና ለሊ አደይ በቅርቡ ልትሞሸር ስለሆነ ለሊ ነይ ሙሽራ ላድርግሽ፣ ሙሽራ ላስመስልሽ፣ ኩሉን ማንኳለሽ የሚባል ዘፈን አታውቂም እንዴ? እሱ የተዘፈነው ላንቺ ነው ማለትም ለሙሽራዋ ነው። ስለዚህ አሁን መኳኳልና ቆንጆ መሆን አለብሽ ስትልም አደይን እያስጨነቀቻት ትገኝ ነበረ። አደይም አይ ለልዬ ለምንድን ነው እንደዚህ የምታደርጊው? ታይ ይቅርብኝ፣ እኔ መኳኳል አልፈልግም ብትላትም ነገር ግን ለሊ አይ ቆንጆ ሆነሽ መታየት አለብሽ፣ የሰርግሽ ቀን ከሚዜዎቹና ከሌላው ሰው በላይ ሙሽራዋ ናት መድመቅ ያለባት፣ ስለዚህ ድምቅ እንድትልኝ እፈልጋለሁ የኔ ውድ ጓደኛ ስትልም ነበረ ጓደኛዋን ውብና ቆንጆ ሙሽራ ለማድረግ እየሞከረች የምትገኘው። ዴቭም ወደ ቤት ከተመለሰ በኋላ እንዴ ባቡሬ የለም እንዴ ሲልም ጠይቋቸዋል። ታዲያ አደይ እና ለሊ እንዴ ከባቡሬ ጋር አብራችሁ ያልነበር እንዴ ሄዳችሁት? ቆየት ነው ጥለህ የመጣው? ወዴት ነው ሄደው? ስልኩንም አያነሳም ስትልም ጠይቀው ትገኝ ነበረ ለሊ። ዴቭም አዎ አብረን ነበር ሄድ ነው፣ ነገር ግን እዛ ዶክተሩ ጋር ከሄድን በኋላ ተለያይተን ነበር፣ እናም ወዴት እንደሄደ አላውቅም ሲልም መልሶላታል። ታዲያ በራሱ መንገድ እየተጓዘ የሚገኘው ቤኪ አሁን ላይ ለለሊም ሆነ እንዲሁም ደግሞ ለዴቭ አንዳችም ነገር መናገር አልፈለገም። በራሱ ችግሮችን ለመፍታት እየሞከረ ይገኛል። ታዲያ በጣም የተጨነቀችው ለሊ ቤኪ እንደዚህ አታድርግ፣ ሳትነግረኝ ወዴትም አትንቀሳቀስ፣ እኔ አሁን በጣም የስጋት ቀጣና ላይ ነኝ እና ምንም ነገር ማስተናገድ አልችልም፣ ቤኪ እባክህ ካጠገቤ አትጥፋ ስትልም እየነገረችው ትገኛለች። ባቡሬም የኔ ፍቅር አስጨነኩሽ አይደል? በጣም ይቅርታ፣ አንዳንድ መጨረሳቸው ነገሮች ስለነበሩ ነው። እናም ይቅርታ አድርግልኝ ሳልነግርሽ እንደዚህ ስላደረግኩ ሲልም ይቅርታ ጠይቋት ይገኝ ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።